ሞት እኛ በፈለግነው ጊዜ አይደለም ምናገኘው፣ እሱ በፈለገ ጊዜ ቀናችን ሲደርስ ነው የሚወስደው። አንዳንድ ጊዜ ጭንቅ ጥብብ ሲለን አጣብቂኝ ስንገባ ዙሪያው ገደል ሲሆንብን ማጣበያ ሲያጥርብን በሞት ጥላ ስንከበብ ሰማይ በላያችን ላይ የተደፋብን ሲመስለን ቀኑ ሲጨልምብን ምን እንላለን? ምን ነው ሞቼ ባረፍኩ። እስቲ በዓለማችን ውስጥ ምንድነው የሚናፍቀው ነገር? ምንድነው የሚያስደስተው ነገር? ዕለት ዕለት የምንሰማው የሞት ዜና ነው፣ የምንቆጥረው አስከሬን ነው። በርስ በርስ ጦርነት እየተጨነቀ ነው። ሞት ይናፍቃል። በተለይ በዚህ ዘመን ወገኖች ያለነው መጨረሻ ዘመኗ ዜማ ላይ ነው። ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ነው። አይኖቻችን ክፉ ነው የሚያዩት፣ ጆሮዎቻችን አስጨናቂ ነገር ነው የሚሰሙት። ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። በዚህ ርዕስ ውስጥ በመጀመሪያ አንድ ጊዜ በቁሙ ታሪኩን እንመለከታለን። ከዚያም በታሪኩ መስታወትነት የራሳችንን ሕይወት ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ሙሉ ታሪኩ በሉቃስ ወንጌል ምዕራፍ 2 ከቁጥር 22 እስከ 36 ተመዝግቧል። እናንተ ቤታችሁ ስትሄዱ ታሪኩን አንብቡት፣ ግልጽ ስለሆነ። እኔ ከታሪኩ ክፍል አንዳንድ ዋና ዋና ነገሮች አነሳለሁ። እንዲህ ይላል፣ እንደ ሙሴ ሕግ ይላል፣ የምጽአታቸው ወራት በተፈጸመ ጊዜ ይላል። እንደ ሙሴ ሕግ የሚለው ከኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ስቦ አምጥቶ ነው። አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ እንዲህ ብሎ አዞ ነበረ። አንዲት ሴት ብትጸንስ ወንድ ልጅ ብትወልድ 7 ቀን ያህል የረከሰች ናት ይላል። እንደ ሕመሟ መርገም ወራት 33 ቀን ትቀመጥ ይላል። 7 እና 33 40 ቀን ይሆናል። ወንድ ልጅ የወለደች ሴት 40 ቀን በቤቷ ትቆይና ከ40 ቀን በኋላ የወለደችውን ሕፃን ልጅ ወንድ ልጇን ይዛ የታዘዘውን መሥዋዕት ይዛ ወደ ቤተ መቅደስ ትመጣለች። በእግዚአብሔር ፊት ታቀርበዋለች፣ በካህኑ ታስባርከዋለች። ወንድ ልጅ ስትወልድ፣ ሴት ልጅ ከወለደች ደግሞ ይላል እንደ ሕመሟ መርገም ወራት 2 ሳምንት የረከሰች ናት ይላል። 2 ሳምንት ማለት 14 ቀን ነው። ከዚያም እንደ ሕመሟ መርገም ወራት 66 ቀን ትቀመጥ ይላል። 66 ሲደመር 14 80 ይሆናል። ከዚያ በ80 ቀኗ የወለደቻትን ሕፃን ልጅ ሴት ልጇን ይዛ ወደ እግዚአብሔር ፊት ታቅርባት፣ በካህኖች ታስባርካት፣ የታዘዘውን መሥዋዕት ታቅርብ ይላል። ይሄንን ነው እንደ ሙሴ ሕግ ያለው። ሕጉን የሰጠው አምላካችን እግዚአብሔር ነው። ነገር ግን ሕጉ በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ ስለተሰጠ እንደ ሙሴ ሕግ ብሎ ያነሳዋል። ይሄም ደግሞ ጥንት ሌላ መሰረት አለው። ጥቂት ነገር እናንሳ። አበው ነገር ከስሩ ውሃ ከጥሩ ይላሉና በመጀመሪያ የአባታችን የአዳምን አፈጣጠር እናያለን። አባታችን
አዳምን አምላካችን እግዚአብሔር ኤልዳ በሚባል ስፍራ ከፈጠረው በኋላ በ40 ቀኑ ቅዱሳን መላእክት ወደ ገነት አስገብተውታል። ሔዋንን ደግሞ አምላካችን እግዚአብሔር ከፈጠራት በኋላ 80 ቀን በኤልዳ ከቆየች በኋላ ቅዱሳን መላእክት ወደ ገነት አስገብተዋታል። በዚህ በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ የተመዘገበ ነው። ኩፋሌ ማለት የተከፈለ ማለት ነው። የተከፈለውም ከአምስቱ ብሔረ ኦሪት ነው። አምስቱ ብሔረ ኦሪት የምንላቸውም ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም ናቸው። ይህ መጽሐፍ ኩፋሌ የሚባለው መጽሐፍ ከ81 ቅዱሳት መጻሕፍት አንዱ መጽሐፍ ነው። በቤተ ክርስቲያናችን ካለው ስለ ስነ ፍጥረት በስፋት ከሚተርከው መጽሐፈ አክሲምራስ ተብሎ ከሚጠራው መጽሐፍ ጋራ የሚመሳሰል መጽሐፍ ነው። በዚህ ክፍል ውስጥ ነው የተመዘገበው። አንዳንድ ሰዎች አዳምና ሔዋን ገነት ውስጥ የተፈጠሩ የሚመስላቸው ሰዎች አሉ። አዳምና ሔዋን ግን ገነት ውስጥ አልተፈጠሩም። የተፈጠሩት ኤልዳ በሚባል ስፍራ ነው። ይህንንም በዚሁ በመጽሐፈ ኩፋሌ ምዕራፍ 5 ቁጥር 6 ላይ ተመዝግቦ እናገኘዋለን። አዳምና ሔዋን ነው ከኤዶም ገነት ከወጡ ከተባረሩ በኋላ በተፈጠሩበት ስፍራ ኤልዳ በሚባል ምድር ኖሩ ይላል። ስለዚህ አዳም በተፈጠረበት በኤልዳ 40 ቀን ቆይቶ ወደ ገነት እንደገባ፣ ሔዋን በተፈጠረችበት በኤልዳ 80 ቀን ቆይታ ወደ ገነት እንደገባች እንዲሁ ሥርዓት ተሰራ። በብሉይ ኪዳን አንድ ወንድ ልጅ የወለደች ሴት የወለደችውን ወንድ ልጇን ይዛ ወደ ቤተ መቅደስ የምታመጣው በ40 ቀኑ ነው። ሴት የወለደች እናት ደግሞ ሴት ልጇን ይዛ የምትመጣ ወደ ቤተ መቅደስ በወለደቻት በ40 ቀኗ ነው። ለምን? ቤተ መቅደስ የሰማይ ደጅ ስለሆነች፣ በዚህ አምሳል የገነት አምሳል ስለሆነች ማለት ነው። ለዚህ ነው እግዚአብሔር ለእስራኤል ዘሥጋ ይህንን ያዘዘው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሕግንና ነቢያትን ሊፈጽም እንጂ ሊሽር አልመጣምና በተወለደ በ40 ቀኑ በእናቱ በእመቤታችን እቅፍ ወደ ቤተ መቅደስ ገባ። አስተውሉ ወገኖቼ፣ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እንዲህ ተብሎ ተመዝግቧል። እኔ ሕግንና ነቢያትን ልፈጽም እንጂ ልሽር አልመጣሁም ነው ያለው። ሕግን ሊፈጽም ስለመጣ ሕጉን ፈጸመ። የመጀመሪያው እሱ ነው። ሁለተኛው የበኩር ልጅ ከሰውም ከእንስሳትም እግዚአብሔር ለኔ ቀድስልኝ ብሏል፣ ለኔ ለይልኝ ብሏል። በኦሪት ዘጸአት ምዕራፍ 13 ከቁጥር 1 ጀምሮ ደግሞ ይሄ ተመዝግቧል። ይሄም ምክንያት አለው። ሁላችን እንደምናውቀው አምላካችን እግዚአብሔር እስራኤል ዘሥጋን ከግብፅ ከባርነት ቤት በ9 ታላላቅ ተአምራት ነፃ ሊያወጣቸው በወደደ ጊዜ የግብፁ ፈርዖን ስጋውን እየጠበሱ በሉት። ፋሲካ ሆነ፣ ማለፍ ሆነ። በመጀመሪያ ሞተ በኩር ከእስራኤል ቤት አለፈ።
ሁለተኛ እስራኤል ከባርነት ቤት ነፃ ወጡ። ከመከራ ወደ ክብር፣ ከሞት ወደ ሕይወት ተሻገሩ፣ አለፉ። ይህ ነው ፋሲካ የሆነ። ስለዚህም እግዚአብሔር በጠቦቱ መስዋዕትነት የእስራኤላውያን የበኩር ልጆች እንዳይቀሰፉ እንዳይገደሉ ስለተቤዣቸው በኩሩን ለኔ ቀድስልኛል፣ በኩሩን ለኔ ለይልኛል። ከዚያ ጊዜ አንስቶ የእስራኤላውያን የበኩር ልጆች ወንዶች ደግሞም የእንስሳቱ የበኩር ልጆች እግዚአብሔር እንዲቀደሱ ታዞ ነበር። ይህንንም ሕግ ለመፈጸም ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ40 ቀኑ በእናቱ እቅፍ ወደ ቤተ መቅደስ የተወሰደ። እሱም የበኩር ልጅ ነዋ። ለባሕርይ አባቱ ለእግዚአብሔር አብም የበኩር ልጁ ነው። ተቀዳሚ ተከታይ የሌለው አንድያ ልጁ፣ በባሕርይ የሚተካከለው በመልክ የሚመስለው ልጁ፣ ለቅድስተ ቅዱሳን ለድንግል ማርያምም ተቀዳሚ ተከታይ የሌለው አንድያ ልጇ ነው። የበኩር ልጇ ነው። በሥጋ ወልዳ የሰጠች እሱ በኩር ነው ስንል ለእግዚአብሔር አብም በኩር ነው፣ ለቅድስተ ቅዱሳን ለድንግል ማርያምም የበኩር ልጇ ነው። ሁለተኛ ሶስተኛ ግን ተከታይ የለውም። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። የበኩር ልጅ ስለሆነ በ40 ቀኑ ወደ ቤተ መቅደስ በእናቱ እቅፍ የመንጻታቸው ወራት በተፈጸመ ጊዜ በሌሎቹ ሴቶች ልማድ ነው እንጂ በቅድስተ ቅዱሳን በድንግል ማርያም በወላዲተ አምላክ እንዲህ ያለ ነገር የለባትም። እንከን አይወጣላት፣ ነውር ነቀፋ አይገኝባትም። ንጽሕተ ንጹሐን ናት፣ ብፅዕተ ብፁዓን ናት፣ ቅድስተ ቅዱሳን ናት። ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም ብሎ ሶሎሞን በመኃልየ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ እንዳመሰገናት ወዳጄ ቅድስተ ቅዱሳን ድንግል ማርያም ሆይ ሁለንተናሽ ውብ ነው አላት። በአፋ በውስጥ በውጪ በውስጥ በሥጋ በነፍስ በገቢር በድርጊት በሥራ በነቢብ በቃል በንግግር በሐሌው በሐሳብ በምኞት ሁለንተናሽ ውብ ነው፣ ነውርም የለብሽም አላት። ነውር ኃጢአት የለባትም። መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን እያማለለች የምታሰጠን ናትና ክብርና ውዳሴ ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ ይሁን። የመንጻታቸው ወራት በተፈጸመ ጊዜ ሲል በሌሎቹ ሴቶች ልማድ ማምጣቱ። ስለዚህ እመቤታችን ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስን በ40 ቀኑ ታቀፋው ወደ ቤተ መቅደስ ይዛው ገባች። የታዘዘውን መሥዋዕት ልታቀርብ በእግዚአብሔር ፊት ልታቆመው። የሚገርም ነው። በጌታ ፊት ሊያቆሙት ይላል። እሱ እኮ ራሱ የጌቶች ጌታ ነው። የኃያላን ኃያል ነው። የአማልክት አምላክ ነው። የነገሥታት ንጉሥ ነው። በባሕርይ ሞት የሌለበት በመንግሥቱ ሽረትና ሕልፈት ለውጥ የሌለበት የዘላለም ንጉሥ ነው። ግን የጌቶች ጌታ ነኝና ከሕግ በላይ ሆኜ ልመላለስ አላለም። ሕግ ሰጪ ነው። ራሱ ሕግ ነው። አስቀድሞ ለአባታችን ለአዳምና ለሰው ልጆች በሙሉ ሕገ ልቡናን የሰጠ አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ሕገ ኦሪትን ለእስራኤል ዘሥጋ የሰጠ አምላካችን እግዚአብሔር ደግሞ ሕገ ወንጌልን የሠራ የሰጠ ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ምንም ሕግ ሰጪ ቢሆን ምንም ራሱ ሕግ ቢሆንም ከሕግ በላይ ሆኗል ተመላለሰ። ሕጉን ፈጸመ። ሕጉን ፈጽሞ ሕግ ፈጽሙ ለማለት ለአብነትም ጭምር ነው። ሕግ ለመፈጸም ብቻ አይደለም፣ ከእኔ ተማሩ ስላለ
በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ማለት ከሱ ከምንማራቸው ትምህርቶች መካከል አንዱ በ40 ቀን ሕጉን መፈጸሙን በእናቱ እቅፍ ወደ ቤተ መቅደስ መወሰዱን ወደ ኢየሩሳሌም ወሰዱት ይላል። ከዚያም በዚያ በኢየሩሳሌም አንድ ጻድቅና ንጹሕ ሰው የዋህ ትጉ ታታሪ ደግ ሰው አረጋዊ ካህኑ ስምዖን የሚባል ሰው ነበረ። የእስራኤልንም መጽናናት ይጠባበቅ ነበር ይላል ታሪክ። እነሆም መንፈስ ቅዱስ ያደረበት ነበረ ይላል። መንፈስ ረድኤት በጸጋ ያደረበት ሰው ነበር። እግዚአብሔርን የሚፈራ ሰው ነበር። ሰውን የሚያፈር ሰው ነበር። ሃይማኖቱን ያጸና ሰው ነበር። ምግባሩን ያጸና ሰው ነበር። እነሆም በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። ምንድን ነው? ጥቂት ነገር እናንሳ። በጌታ የተቀባውን አለ መሲሑን ክርስቶስን በዓይነ ሥጋው ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። መንፈስ ቅዱስ ነግሮት ነበረ። እንዲህ ነው ታሪክ። በሱ ዘመን በጥሊሞስ የሚባል አንድ የአሕዛብ ንጉሥ ነበረ። ይህ በጥሊሞስ እንዲህ አለ፣ በምድር ላይ ያላደረግኩት ነገር የቀረኝ ነገር ምንድን ነው ብሎ አገልጋዮቹን ጠየቃቸው። እነሱም እንዲህ አሉት፣ ብዙ ጥበባትና ምስጢራትን የያዙ 46ቱ የብሉይ ኪዳን መጻሕፍት በዕብራይስጥ ተጽፈው ያሉት በጥንቱ አረማይክ። ስለዚህ እነሱ አልተተረጎሙም አሉት። እንግዲያው አለ ጸሐፍቱንም አምጡልኝ፣ መጻሕፍቱንም አምጡልኝ ብሎ አስጠራ። እነሆ 72 ሊቃውንት መጡ ይላል ታሪኩ እንደሚናገር። ሁለቱ መንገድ ላይ አርፈዋል። ከዚያ ሁለት አድርጎ 35 ቦታ አደረጋቸው። አንዳንድ ብላቴኖች አገልጋዮች ሰጣቸው ይላል። ከዚያ መጻሕፍቱን አደላቸው። መጻሕፍቱ ሲታደሉ ለአረጋዊው ለካህኑ ለስምዖን ትንቢተ ኢሳይያስ ደረሱ። ትንቢተ ኢሳይያስን ከዕብራይስጥ ወደ ጽር ወይም ወደ ግሪክ በሚተረጎምበት ጊዜ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ደረሰ። ናሁ ድንግል ትጸንስ ወትወልድ ወልደ የሚለውን ማለት ነው። ኖ ድንግል ትጸንሳለች ልጅም ትወልዳለች የሚለውን ማለት ነው። ከዚያ ምን አለ አረጋዊ ካህኑ ስምዖን፣ እንኳን የአሕዛብ ንጉሥ ቀርቶ የእስራኤልስ ንጉሥ ይህንን እንዴት አድርጎ ያምነኛል ይቀበለኛል ብሎ ድንግል የሚለውን ወለት ትጸንስ ብሎ ጻፈው። ሴት ልጅ ትጸንሳለች። ይህን ብሎ ደክሞት ቢያሸልም የእግዚአብሔር መልአክ ወለት ጸንስ የሚለውን ወለት የሚለውን ፍቆ ድንግል ብሎ ለወጠው። ከዚያ እንደገና ተነስቶ መጽሐፍ ሲጀምር ሲያይ ወለት የሚሉ ተለውጦ ድንግል ሆኖ ማን ይለውጠው ብሎ ግራ ገባ። እንደገና ሳቀና አሁንም ወለት ጸንስ ብሎ ጻፈ። ከዚያ ሁለተኛም ሲተኛ ደግሞት እንደገና አሁንም መልአኩ ፋቀ። እዚያ ተኛ። ሦስተኛ ጊዜ እነሆ ተነስቶ ያንን ወለት የሚለውን እነሆ እንደገና ሊጽፍ ድንግል የሚለውን ሊፍቅ ሲል እግዚአብሔር መልአክ ምን አለው? እነሆ ይትሞት ዘእንበለ ትርአይ መሲሖ ለእግዚአብሔር አለ። የእግዚአብሔርን መሲሕ ክርስቶስ ሳታይ አትሞትም ብሎ ተናገረ። ለዚህ ነው
እግዚአብሔር ሊያደርግ አይናገርም። ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይላል ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ እግዚአብሔር አይዋሽም፣ ሐሰት ለባህሪው አይስማም። ስለዚህ እግዚአብሔር የተናገረውን ቃል ሊፈጽምለት አረጋዊ ቅዱስ ስምዖንን በስተርጅና አቆየ። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አምላካችን ኢየሱስ ክርስቶስን በወለደችው በ40 ቀኑ ወደ ቤተ መቅደስ ይዛው ስትመጣ አረጋዊው ስምዖንን መንፈስ ቅዱስ ከቤቱ አነሳስቶ አጽንቶ ወደ ቤተ መቅደስ አመጣው ይላል። ይሄን እንዲመለከት ድንግል በድንግልና ትጸንሳለች፣ ድንግል በድንግልና ትወልዳለች የሚለውን ቃል ማመን መቀበል ከብዶት ስለነበረ ስለዚህ ውጣ አለው። ሂድ ውጣ ወደ ቤተ መቅደስ። ድንግል በድንግልና ጸንሳለች፣ ድንግል በድንግልና መሲሁን ክርስቶስን ወልዳለች። ሂድና እዩ። ወጣ። ሲመጣ አረጋዊ ቅዱስ ዮሴፍ የጌታችን አሳዳጊ አባቱ ደግሞ እናቱ ወላጁ ቅድስተ ቅዱሳን ድንግል ማርያም ሕፃኑ ኢየሱስ ክርስቶስን ባስገቡት ጊዜ ይላል ወደ ቤተ መቅደስ ሲያስገቡት ማለት ነው። አስተውሉ። ተወክፎ ዋንበሮ ውስተ ሕዝቡ ይላል። ከእነርሱ ተቀብሎ አቀፈው ይላል። ወባረኮ ለእግዚአብሔር ይላል። እግዚአብሔርንም ባረከ አመሰገነ ሲል ነው። ምን እያለ ባረከ አመሰገነ? እዚህ ጊዜ ያደረስከኝ፣ ከደዌ የፈወስከኝ፣ ከእርጅናዬ ያደስከኝ ጌታዬ አምላኬ እግዚአብሔር ሆይ ክብር ምስጋና ይግባ ብሎ አመሰገነው። ክብር ምስጋና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ። በታቀፈው ጊዜ አረጋዊው ካህኑ ስምዖን ከስተርጅናው ታደሰ፣ ጎለመሰ፣ በረታ፣ ኃይል አገኘ። ክርስቶስን ታቀፈ። ያን ጊዜ ነው እንዲህ ያለ ይእዜ ተስዕሎ ለገብርከ በሰላም በከመ እግዚኦ አዘዝከ። አስተውሉ። አሁን አለ እንደ ቃልህ አንተ እንዳዘዝክ ባሪያህን በሰላም ታሰናብተዋል። ባሪያህን በሰላም ታሰናብተዋል። ምን ብሎ ነበረ? በጌታ የተቀባውን ሳታይ ሞትን አታይም አትሞትም ብሎት ነበረና አሁን እንግዲህ ድንግል በድንግልና እንደጸነሰች ድንግል በድንግልና መሲሁን እንደወለደች አየው። ለመጻፍ የከበደኝን ቃል አንተ ለውጠህ ጻፍከው። ይሄ ተፈጸመ። ስለዚህ እንደ ቃልህ ባሪያህን በሰላም ታሰናብተዋል። ለምን? ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ መድኃኒት ክርስቶስን አይተዋልና፣ ለሰው ልጆች ሁሉ ያዘጋጀኸውን ምድን ዓለም ኢየሱስ ክርስቶስን ዓይኖቼ አይተዋል። ሌላው 3 ዓመት ከ3 ወር በዚህ ምድር እየተመላለሰ የሚያሳየውን ድንቅ ተአምራት የማዳን ሥራ ሰዎች ሁሉ ከማየታቸው አስቀድሞ እኔ አይቻለሁና አሁን ባሪያህን በሰላም ታሰናብተዋለህ አለ። ለምን? የሸመገለ ሰው ጣር ጋር አለበት። ዓይኖቹ ይፈዛሉ፣ ወገቡ ይያዛል፣ ጉልበቱ ይደነዝዛል፣ አቅም
ባልም ያጣል፣ አግቡኝ አውጡኝ ይላል። ከዚህ በኋላ ምን ያደርግልኛል? ውሰደኛል። አሁንስ ባሪያህን በሰላም ታሰናብተዋል። ርዕሳችን እሱ ብቻ ግን አይደለም። አንተን ባዩበት ዓይኖቼ ሌላ ነገር ማየት አልፈልግም አለ። በቃ መድኃኒትህን ማዳንህን ዓይኖቼ አይተዋል። በቃ አሳርፈኝ፣ በቃ ውሰደኝ ብሎ እረፍት ተመኘ። ሞትን ለመነ። ከዚያ መናገር ቀጠለ። ይህ ብሎ ስለ ክርስቶስ ተናገረ። ለአሕዛብ ብርሃንን የሚገልጥ ነው አለው። ለሕዝብ ለእስራኤል ደግሞ ክብር ነው አለ። በእውነት በኃጢአት ጨለማ ለነበር ነው እሱ የጽድቅ ብርሃን ስለሆነ፣ በሞት ጨለማ ለተያዝ ነው የሕይወት ብርሃን ስለሆነ፣ በመቃብር ጨለማ ለተዋጥ ነው የትንሣኤ ብርሃን ስለሆነ። አስተውሉ ወገኖች፣ በሲኦል ጨለማ በሞት ጥላ አገር ተይዘን ለነበር ነው እሱ የነጻነት ብርሃን ስለሆነ፣ በጨለማው ገዢ በኃጢአት አባት በሐሰት አባት በጠላት በዲያብሎስና በሰራዊቶች አገዛዝ ለነበር ነው እውነተኛው ብርሃን ከብርሃን የተገኘ ብርሃን ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ የተገለጠ ፀሐየ ጽድቅ የእውነት ብርሃን ስለሆነ ጠፈር ደፈር የማይከለክል ጨለማ የማይቀርበው ያላሸነፈው የማያሸንፈው የማይጠፋ ብርሃን ለዘላለም የሚያበራ ብርሃን ነውና ይህንን መሰከረ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። በጨለማ የደስ ብርሃን አየ፣ በሞት ጥላ አገር ለኖሩ ብርሃን ወጣላቸው ብሎ ነቢየ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ አስቀድሞ እንደመዘገበ አረጋዊው ካህኑ ስምዖንም ይህንን መሰከረ። ከዚያም አረጋዊው ካህኑ ስምዖን አረጋዊ ቅዱስ ዮሴፍን ባረከ፣ ቅድስተ ቅዱሳን ድንግል ማርያምን ባረከ። እነሆም ትንቢትም ተናገረ ስለ ሕፃኑ እንዲህ አለ። ለብዙዎች ለእስራኤል ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት የሆን ዘንድ ተሹሟል። ያመኑበት የባህሪ አምላክነቱ፣ የባህሪ ጌትነቱ፣ የባህሪ ፈጣሪነቱ፣ የባህሪ መድኃኒትነቱ ያመኑበት ይድናሉ፣ ይጠቀማሉ፣ የዘላለም ሕይወት በእርሱ ያገኛሉና። ደግሞ የባህሪ አምላክነቱን የሚጠራጠሩ የዮሴፍ ልጅ ነው የሚሉ ፍጡር ነው የሚሉ በአጋንንት አለቃ በቤልዜቡል ታምራት ያደርጋል የሚሉ ያበደ ነው የሚሉ እነሱ ደግሞ ይጎዱበታል፣ ይሰናከሉበታል፣ ይጠፉበታልና ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ይሆን ዘንድ ተሹሟል። ባንቺም በነፍስሽ ላይ ሰይፍ ያልፋል ብሎ ትንቢት ተናገረ። በነፍስሽ ላይ ሰይፍ ያልፋል። ሰይፍ ይቆራርጣል፣ ይከፍላል። ልብሽን የሚከፍል ሐዘን መከራ ይገጥምሻል፣ ይደርስብሻል ማለት ነው። ታሪኩ ከዚህ ታሪክ ምን ነው ማለት ነው? ጊዜ ለመሻማት ታሪኩ እዚህ ጋር ይጊዜ ተስኖ ለገብርከ ተሰማ። አሁንስ ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29 ርዕሳችን። በመጀመሪያ ከዚህ ታሪክ የምንማረው ነገር ምንድን ነው ብንል ሕግን መፈጸም፣ ሕግን መጠበቅ፣ ሕግን ማክበር። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ታሪክ ውስጥ
ሁለት ሕጎችን ፈጽሟል። አንደኛው ወንድ ልጅ በተወለደ በ40 ቀኑ ቤተ መቅደስ ይወሰድ፣ መስዋዕት ይቅረብለት፣ እግዚአብሔር ፊት ይቅረብ፣ በካህን እጅ ይባረክ የሚለው። ሁለተኛ የበኩር ልጅ ወንድ ልጅ ለእግዚአብሔር ይለይ ይቀደስ የሚለው ሁለቱን ሕግ ፈጽሟል። ስለዚህ ከዚህ ታሪክ የምንማረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕግ ፈጽሙ ስላለን ከቃል ይልቅ ተግባር ስለሚሰብክ ከሱ ተምረን ይህንን መፈጸም ወላጆቻችን የታደሉ ናቸው። ቅዱሳት መጻሕፍትን የሚፈጽሙ ናቸው። እናቱ ቅድስተ ቅዱሳን ድንግል ማርያም ሕግ ፈጸመች። ልጇን በ40 ቀኑ ይዛ ወደ ቤተ መቅደስ መጣች። አሳዳጊ አባቱ አረጋዊ ቅዱስ ዮሴፍ ሕፃኑ ኢየሱስ ክርስቶስን በ40 ቀኑ ወደ ቤተ መቅደስ ይዞ መጣ። ወላጆቻችን ዛሬ ይህንን ያደረጉት ወንዶቹን በ40 ቀን ሴቶቹን በ80 ቀን ወደ ቤተ መቅደስ ይዘውን መጡ። በእግዚአብሔር ፊት አቀረቡን። አስተውሉ ወገኖቼ፣ በካህናት እጅ አስባረኩን። ክብር ምስጋና ለአምላካችን ለእግዚአብሔር። አስባረኩ። አስተውላችሁ ከሆነ እንደ ሕጉ ልማድ ወላጆቹ ሕፃኑ ኢየሱስ ክርስቶስ ወደ ቤተ መቅደስ ባስገቡት ጊዜ አረጋዊው ካህኑ ስምዖን ሕፃኑ ኢየሱስ ክርስቶስን ተቀብሎ አቀፉ። ምን አጠፉ ወላጆቻችን? ይዘውን መጡ። እነሆ ለካህናት ሰጡ። ካህናት ታቀፉን። ስሜ እግዚአብሔር እየጠሩ ባረኩን። እግዚአብሔር ነው ያዘዘው። በዚህ በኦሪት ዘኍልቍ ምዕራፍ 6 ቁጥር 22 ጀምሮ የተመዘገበውን እንመልከት። አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል እንዲህ ብሎ ተናገረ። ለአሮን ልጆች እንዲህ ብለህ ንገራቸው አለ። የእስራኤልን ልጆች ስትባርኳቸው፣ እስቲ በሉ የእስራኤልን ልጆች በሉ ስትባርኳቸው፣ ስትባርኳቸው አምላካችን እግዚአብሔር በሕገ ኦሪት ለመጀመሪያው ካህን ለአሮንና ለሌዋውያን ያዘዘው ትእዛዙ የእስራኤል ልጆች ስትባርኳቸው እንዲህ ይበሏቸው፣ እግዚአብሔር ይባርክህ ይጠብቅህ፣ እግዚአብሔር ፊቱን ያብራልህ ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ እያላችሁ ባርኳቸው አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስንት ጊዜ? 3 ጊዜ። ቃሉ 3 መሆኑ ምስጢረ ሥላሴን ያጠይቃል። ሁላችን እንደምናውቀው እግዚአብሔር በስም በአካል በግብር 3 ስለሆነ ልዩ 3 ቃሉ አለመለወጡ አንድ መሆኑ እግዚአብሔር ነው የሚለው አንድ መሆኑ ነው አንድነቱን ያጠይቃል። በመለኮት በሕልውና በባህሪ በስልጣን በመንግስት በአገዛዝ ይህን ሁሉ በመሳሰለው አንድ አምላክ ዘላለም ቅዱስ ሥላሴ ይህንን ያጠይቃል። ኖ ስሜንም በእስራኤል ልጆች ላይ ታደርጋላችኋል። እስቲ በሉ እኔም በሉ እባርካቸዋለሁ። እኔ ምን እላቸዋለሁ? እባርካቸዋለሁ። በካህናቱ ላይ አድሮ የሚባርከን ማን ነው? እግዚአብሔር ነው። የተናገረው እሱ ነው። እኔም እባርካቸዋለሁ። ካህናቱ የሚባርኩን በራሳቸው ስም አይደለም። የሚባርኩን በማን ስም ነው? ኧረ በደንብ ተናገሩ። እግዚአብሔር ስም ይባርኩት። ስሜን በእነርሱ ላይ ታደርጋላችሁ። ካህናቱ የእግዚአብሔርን ስም እየጠሩ በእኛ ላይ ያደርጋሉ። እግዚአብሔር ይባርክ ይጠብቅን። እግዚአብሔር ፊቱን ያብራል ይራራል። እግዚአብሔር ፊቱን ወደ አንተ ያንሳ ሰላምን ይስጥ እያሉ ስሙን የእግዚአብሔርን ስም በእኛ ላይ ያደርጋሉ። እኔም እባርካቸዋለሁ አለ። ይሄ ስልጣን በብሉይ ኪዳን ለሌዋውያን ካህናት የተሰጠ ነው። በሐዲስ ኪዳን
በቅዱሳን ሐዋርያት በኩል እስከ ዕለተ ምጽአት ድረስ ለሚነሱ ለእውነተኞቹ የቤተ ክርስቲያን ካህናት ለሃይማኖት አባቶች የተሰጠ ስልጣን ነው። ዛሬ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ከእግዚአብሔር ስልጣን በተሰጣቸው በሐዲስ ኪዳን ካህናት እየተባረክን ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ነው የምንማረው። በ40 ቀን ወደ ቤተ መቅደስ መግባት ከማተማርን ከክርስቶስ በእናቱ እቅፍ ቤተ መቅደስ ገባ። ወላጆቻችን ታቅፈው ቤተ መቅደስ አመጡ። ያስገቡን እኮ ወደ እግዚአብሔር ቤት ነው። ያቀረቡን ወደ እግዚአብሔር ነው። ያስገቡን ወደ ካህናት እቅፍ እኮ ነው። ልጅነትን እኮ ነው ወንዶቹ በ40 ቀን ሴቶቹ በ80 ቀን ከእግዚአብሔር መንፈስ ቅዱስ የተቀበል ነው። ይህንን እኮ ነው ያገኘ ነው። ጸጋ እግዚአብሔርን የለበስ ነው። አንዳንድ ያልታደሉ ሰዎች ለምን ሕፃናት ወደ እግዚአብሔር ቤት ይመጣሉ? ለምን ይባረካሉ? ለምን ይጠመቃሉ? ለምን ልጅነትን ያገኛሉ? ለምን ጸጋ እግዚአብሔርን ይለብሳሉ? የሚሉ ሰዎች አሉ። እንዴ እኛ ወደ ቤተ መቅደስ በ40 ቀን መግባትን ያስተማረን ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክብር ይግባው። ከሱ ተምረን ገብተናል። ከሱ ተምረን በካህናት ተባርከናል። በቤተ መቅደስ አንድ ነገር እናነሳ። በዚህ በማርቆስ ወንጌል ምዕራፍ 10 ቁጥር 13 ጀምሮ የተመዘገበ ታሪክ አለ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ አንድ ጊዜ እነሆ ወላጆች ልጆቻቸውን ይዘው መጡ ይላል ወደ ጉባኤ። እነሆም ደቀ መዛሙርቱ አከላከሉ። እነዚህ ሕፃናት ምን ያውቃሉ? ለምን ጉባኤ ታውካላችሁ? ብለው ልጆቻቸውን ይዘው የመጡትን ወላጆች ገሰጿቸው ይላል አምላካችን። ሕፃናት ወደ እኔ ይመጡ ዘንድ ተዉ፣ አትከልክሏቸው አለ። የእግዚአብሔር መንግሥት እንደዚህ ላሉት ናትና አለ። ሕፃናቱንም ይላል ተቀብሎ አቀፋቸው፣ ባረካቸው ይላል። ክብር ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ተቆጣቸው ይላል። እንደው ደቀ መዛሙርቱን ተቆጣ። እሱ ደስ የሚለው ሕፃናት ወደ እርሱ ሲመጡ ነው። ወደ ቤተ መቅደስ ሲገቡ ነው። በካህናት እጅ ሲባረኩ ነው። ጸጋ እግዚአብሔርን ሲቀበሉ ነው ደስ የሚለው እንጂ ቤተ መቅደስ አይምጡ ተብለው ሲከለከሉ ይቆጣል። ከየት ተማሩ? ተጠራጣሪዎቹ፣ ሐሰተኞቹ፣ ከሃዲዎቹ ከየት አገኙት? ሕፃናት ወደ ቤተ መቅደስ አይምጡ የሚሉት ከየት አገኝተው ነው? በካህናት አይባረኩ የሚሉት ከየት አገኝተው ነው? ዛሬ የካህናትን በረከት ይቃወማሉ። ካህናት አይባረኩንም ይላሉ። ባልተሰጣቸው ስልጣን በሌላቸው ስልጣን ግን ወንዶቹም ሴቶቹም በየመንደሩ ጌታ ይባርክ ጌታ ይባርክሽ ይላሉ። እግዚአብሔር ይባርክ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምን የሚስጥ እያላችሁ ባርኩ ብሎ ይህን ስልጣን የሰጠው እግዚአብሔር ለካህናት ነው እንጂ ስልጣን ለሌላቸው ሰዎች ያልተሰጠ። ግን የሌላቸው እንባርካለን ይላሉ። የተሰጣቸውን ሰዎች ግን በእነሱ ውጭ አንባረክም ይላሉ። እግዚአብሔር ልብ ይስጣቸው። ከቅዱሳት መጻሕፍት ውጭ ነው የሚኖሩት፣ አያውቁትም። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ብዙ ሰዎች ካለማወቅ ጠፍተዋል። አምላካችን ካህናት፣ ሌዋውያን ካህናት፣ የብሉይ ኪዳን ካህናት፣ የአዲስ ኪዳን ካህናትም የሚባርኩበትን ስልጣን የሰጠ ነው። እባረክ ኃይል ቡሩክ አምላክ ነው። ግን እሱ ሕጉን ለመፈጸም በካህኑ በስምዖን እጅ ተባረከ። ተባረኩ ለማለት ለአብነት ተባረከ። እኛም ዛሬ ከአምላካችን ተምረን በካህናት እጅ እንባረካለን። አረጋዊው ካህኑ ስምዖን ጌታችን ሲታቀፈው ታደሰ። እኛንም አምላካችን ከእርጅናችን ያድሰን። በኃጢአት ያረጀን ብዙዎች፣ በአምልኮተ ጣዖት ያረጀነውን በአምልኮተ እግዚአብሔር ያድሰን።
በዝሙት ያረጀነውን በንጽህና በንስሐ በቅድስና ያድሰን። በትዕቢት ያረጀነውን በትሕትና አድሰን እንበለው። በጸብ በክርክር በመቃቃር በጎጠኝነት ያረጀነውን በፍቅር በመስማማት አድሰን እንበለው። በቂም በበቀለኝነት ያረጀነውን በይቅርታ አድሰን እንበለው። በኃጢአት በነውር ሥራ በርኩሰት ያረጀነውን በጽድቅ በቅድስና አድሰን እንበለው። አርጅተናል እኮ እኛ። ኃጢአት ያስረጃል ወገኖች። የአረጋዊው የካህኑ የስምዖንስ እርጅና የዕድሜ ነው። ዕድሜ ጠግቦ ነው ያረጀው እሱ። የእኛ እርጅና እኮ የኃጢአት እኮ የበደል እኮ ነው። አርጅተናል። ሕይወታችን ምን ይመስላል? መታደስ አለብን። የመታደስ ቀን ነው ወገኖቼ። በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል ሮሜ 12 ቁጥር 2 ጀምሮ። በኃጢአት ያረጀው ሕይወታችን በንስሐ መታደስ አለበት። አዲስ ልብ አዲስ መንፈስ ሊኖረን ይገባናል። እስከ መቼ ድረስ አርጅተን እንመላለሳለን? ኃጢአት አጉብጦናል። ኃጢአት አድክሞናል። አቅም አሳጥቶናል። ካህኑ ስምዖን ጌታችንን ሲያየው ታደሰ፣ ሲታቀፈው ታደሰ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋል አለ። እኛም ማዳኑን በዓይነ ሥጋችን ብቻ ሳይሆን በዓይነ ልቡናችን አይተን አስተውለን እንድንለወጥ፣ እንድንድን፣ እንድንቀደስ በቸርነቱ ይርዳን። በሰላም አሰናብተኝ ውሰደኝ አለ። ሞት ይናፈቃል። በተለይ በዚህ ዘመን ወገኖች ያለነው መጨረሻ ዘመን ዋዜማ ላይ ነው። ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ነው። ዓይኖቻችን ክፉ ነው ያዩት፣ ጆሮቻችን አስጨናቂ ነገር ነው የሚሰሙት። አንዳንድ ጊዜ ጭንቅ ጥብብ ሲለን አጣብቂኙ ስንገባ ዙሪያው ገደል ሲሆንብን ማጣበያ ሲያጥርብን በሞት ጥላ ስንከበብ ሰማይ በላያችን ላይ የተደፋብን ሲመስለን ቀኑ ሲጨልምብን ምን እላለን? ምነው ሞቼ ባረፍኩ፣ ምነው ሞቼ በተገላገልኩ። አሁን ምን የሚናፍቅ ነገር? እስቲ በዓለማችን ውስጥ ምንድነው የሚናፍቀው ነገር? ምንድነው የሚያስደስተው ነገር? ዕለት ዕለት የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። በእርስ በርስ ጦርነት እየተጨነቅን ነው። በረሃብ በኑሮ ውድነት እየተሰቃየን ነው። በገዛ ሀገራችን ስደተኞች ሆነን ወጥተን ለመግባት ስጋት ነው፣ ፍርሃት ነው፣ ድንጋጤ ነው። በዚያ ወራት ይላል ሰዎች ሞትን ይፈልጋሉ፣ አያገኙትም ይላል። ሊሞቱ ይመኛሉ ይላል፣ ሞትም ከነርሱ ይሸሻል ይላል። ራዕየ ዮሐንስ ምዕራፍ 9 ቁጥር 6 ላይ። ለካ አንዳንድ ጊዜ ሞትም ተፈልጎ ይገኛል። ሞት እኛ በፈለግነው ጊዜ አይደለም የምናገኘው፣ እሱ በፈለገ ጊዜ ቀናችን ሲደርስ ነው የሚወስደው። አሁንስ ባሪያን በሰላም ታሰናብተዋል። ሃይማኖታችንን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን ትሩፋት ሰርተን እንደ አረጋዊው እንደ ካህኑ እንደ ስምዖን ተዘጋጅተን በክብር እንድናርፍ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። ይእዜ ትስዕሮ ለገብርከ በሰላም። አሁንስ ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29። አምላካችን እግዚአብሔር የሁላችንንም መጨረሻችንን በቸርነቱ ያሳምርልን። ይቆየን። አይዟችሁ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሠረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው።
በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ